ዝም ማለት አይሻል? ንግግርህ ካልጠቀመህ ዝምታ ካልጎዳህ አትጨቃጨቅ፣ አትጨናነቅ፣ መልስ አትስጥ። ሁሉ ነገር እየገባህ ዝም በል። ስታሸንፍ ዝም ማለትህ በራስ መተማመን ነው። በንዴት ወቅት ዝም ማለትህ ጥንካሬ ነው። ስትሰደብ ዝም ማለትህ ጥበብ ነው። ስትናደድ ዝም ማለትህ ድል ነው። ሰዎች ሲሳለቁብህ ዝም ማለትህ ከፍታ ነው። በችግር ጊዜ ዝም ማለትህ ለራስ ክብር መስጠት ነው። በሐዘንህ ጊዜ ዝም ማለትህ ታጋሽነትና መመካት ነው። ሰዎች ሲመክሩህ ዝም ማለትህ ሥርዓት ነው። እንዳታወራ ንግግርህ ከዝምታ የተሻለ እስካልሆነ ድረስ ዝም ማለትን ልመዱ። በሰው ልጅ ሕይወት ውስጥ ትልቅ ዋጋ ካላቸው ነገሮች አንዱ ምላስ ነው። ምላስ አላህን ለማውሳት፣ ሰዎችን ለማስታረቅና መልካም ንግግሮችን ለመናገር የተሰጠች ታላቅ ጸጋ ነች። ሆኖም ግን በአግባቡ ካልተያዘች ወደ ጥፋትና ወደ ጸጸት የምትመራ አደገኛ መሳሪያም ነች። ለዚህ ነው በኢስላም ውስጥ ዝምታ እንደ ትልቅ ኢባዳና የጥበብ ምንጭ የሚታየው። ዝም ስትል የማታውቅ የሚመስላቸው ብዙ ናቸው። ምክንያቱም እነሱ በማውራት ያምናሉና። ነገር ግን ያወሩትን አይኖሩትም። አንተ ግን በማውራት አትመን። ዝም ብለህ ልታወራ የፈለግከውን ኑረው። ከዛም በአንተ ዝምታ ውስጥ የኖርከው ህይወት ጥሶ ይወጣና አንተ ዝም እንዳልክ ሳታወራ ሰዎች ያወሩልሃል። ዝምታ በአብዛኛው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ በአላህና በመጨረሻው ቀን የሚያምን ሰው መልካም ይናገር ወይም ዝም ይበል። ዝምታ ማለት ምንም አለመናገር ብቻ አይደለም። ይልቁንም ከመጥፎ ንግግር፣ ከሐሜት፣ ከውሸትና ትርጉም ከሌለው ወሬ ራስን መቆጠብ ማለት ነው። ዝም ማለትን ልማድህ ስታደርግ የሚከተሉትን ትርፎች ታገኛለህ። አንደኛ፣ የልብ ሰላም። ብዙ በተናገርክ ቁጥር ስህተትህ ይበዛል። ስህተትህ ሲበዛ ደግሞ ጸጸትህና ጭንቀትህ ይጨምራል። ዝምታ ግን ልብህን ከጸጸት ይጠብቃታል። ሰው አጥንቱ ሊሰበር ይችላል። አጥንቱ በጥገና ይመለሳል። የሰው ልብ ሲሰበር ግን ከባድ ነው። እንቅልፍ ይነሳል። ሌሊት ያ አላህ ያስብላል። ምናልባት እኛ የሰበርነውን ቀልብ የስብራት መጠን ስለማንረዳው ተኝተን እናድር ይሆናል። ያ ልቡ የተሰበረ ሰው ግን ሌሊቱን እንቅልፍ የለውም። ኡስታዜ ከመከሩኝ ምክር አንድ የማረሳው ትልቅ ምክር አለ። እሱም ለመሐይም ትልቁ መልስህ ዝምታ ይሁን። የመሐይምን ንግግር ከጫማህ ስር መረጋገጫህ ብቻ አድርገው ይለኝ ነበር። ምክንያቱም አልጃሂሉ ላ የንፈዕ መአሁ ኺጣብ አልዕልሚ፣ የእውቀት ንግግር መሐይም ጋር ስለማይሰራ፣ የእውቀት ንግግር ለመሐይም ስለማይገባው ትልቁ የመሐይም ማሸነፊያው መንገዳችን ዝምታ ነው ማለት ነው። አላህም ሱብሓነሁ ወተዓላ እንዲህ ይላል፣ ወኢዛ ኻጠበሁሙል ጃሂሉና ቃሉ ሰላማ። መሐይሞች በመጥፎ በሚናገሯቸው ሰዓት የአላህ ባሮች ሰላም ብሎ የሚያልፉ ናቸው ይላል አላህ ሱብሓነሁ ወተዓላ። እና ለመሐይም ትልቁ መልሳችን ዝምታ ይሁን ማለት ነው። ልክ ኢማሙ ሻፊዒ እንዳደረጉት ማለት ነው። አንዴ ኢማሙ ሻፊዒ ትችት ይቀርብባቸዋል። ለቀረበባቸውም ትችት ዝምታን ይመርጣሉ። ሰዎችም ይጠይቋቸዋል ለምን ዝምታን እንደመረጡ። በዚህ ሰዓት እንዲህ ብሎ በግጥማቸው ነበር መልሳቸውን የሰጡት። ቃሉ ሰከተ ወቀድ ኩሲምታ፣ ትችት ቀርቦብህ ዝም አልክ ይሉኛል። ፈቁልቱ ኢነል ጀዋበ ሊባብ ሸሪ ሚፍታሑ፣ ለመሐይም እኮ መልስ መስጠት ለክፉ ነገር በር እንደመክፈት ነው። አማ ተረል ኡስተ ቱኽሻ ወህየ ሳሚተቱን፣ አንበሳን አልተመለከትክም በዝምታው ብቻ እንደሚፈራ? አንበሳ ዝም ሲል ራሱ እንደሚፈራ አልተመለከትክምን? ወልኪላቡ ቱኽሳ ለዐምሪ ወህየ ነባሁ፣ ውሻ እኮ የሚጮኸው ፍራቻውን ለማሳየት ነው ይላሉ ኢማም ሻፊዒ። ሁለተኛ፣ ከወንጀል መጠበቅ። አብዛኛው የሰው ልጅ ወንጀል የሚመነጨው ከምላሱ ነው። ዝምታ ከሐሜት፣ ከነገር ማዋሰድና ከመሳሰሉ ትልልቅ ወንጀሎች ጋሻ ይሆናል። አንዳንድ ሰው ንግግሩ 20 ዓመት ያማል። ሰለላሁ ዐለይሂ ወሰለም ምላስ አጥንት የለውም ግን አጥንት ይሰብራል። ለዚህ ነው ነብዩ ሐዲስ ላይ ሰለላሁ ዐለይሂ ወሰለም መን ካነ ዩእሚኑ ቢላሂ ወልየውሚል አኺር ፈልየቁል ኸይረን አው ሊየስሙት። ያው ኸይር መናገር ሲለን ተናገር አችንም ማለት ነው። ሀገ ጠቢዓ አፌ ከከፈቱት አለ ሸር እንጂ አይወጣም። በቃ ዝም በል አላህ ዝም በል ሰላም፣ አንተም ሰላም እኛም ሰላም። መላእክቱ እዚህ ያለው ሁሉ ዝምታ ውስጥ ትልቅ ነፃነት አለ። ዝም በል
የረዳኸውን እርዳታ፣ ያደረግከውን መልካም ነገር፣ ስኬትህን፣ ህልምህን፣ የወደፊት ጉዞህን፣ ስለ ራስህ ጥሩነት፣ ስለ ውድቀትህ፣ ስለ ኪሳራ፣ ስለ ክፉ ስለ ገጠመህ ገጠመኝ በየአደባባዩ በየማህበራዊ ሚዲያ እየወጣ ከመናገር ተቆጠብ። ዝም በል። ሲሳካልህም ዝም በል። ስታተርፍም ዝም በል። ደስተኛ የፍቅር ህይወት ሲኖርህም ዝም በል። ስትወድቅም ስትከስርም ዳግም ለመጀመር ስትነሳም ዝም በል። ዝምታ ነፃነት ነው። በተናገርክ ቁጥር የንግግርህ ባሪያ ትሆናለህ። ስለዚህ ዝም በል። በትክክለኛው ጊዜና ቦታ ካልሆነ በስተቀር ያውም ለትክክለኛው ሰው ካልሆነ በስተቀር ስለ ራስህ በየአደባባዩ ከማውራት ተቆጠብ እላለሁ። ዝም በል። ለዚህ እኮ ነው ቅዱሱ መጽሐፍ ለሁሉም ጊዜ ያለው፣ ለመናገርም ጊዜ ያለው፣ ለዝምታም ጊዜ ያለው የሚለው። ጊዜ የሁሉም ጌታ ነው። ስለዚህ ዝም በል። በስኬትህ የሚደሰቱ በሐዘንህ የሚያዝኑ እንዳሉ ሁሉ በስኬትህ የሚበሳጩ በሐዘንህ የሚደሰቱ በወደክበት ቀብረው ሊያስቀሩህ የሚሮጡ ብዙ እንዳሉ እወቅ። ስለዚህ ወደ ስኬትህ እየተጓዝክ ከሆነ መልካም ሁኔታ ላይ ከሆንክ ከስረህም ወድቀህም ከሆነ እልሃለሁ ደግሜ ዝም በል። እንድትናገር የሚያስገድዱ አደባባይ እንድትወጣ የግድ የሚሉ የሚገፉ ምክንያቶች እንኳን ቢመጡ ትክክለኛው ጊዜና ቦታ ለትክክለኛው ሰው እስኪመጣ ድረስ ዝም በል። ከሚመለከተው ሰው ውጪ ስላንተ ለማንም አታብራራ። ስላንተ ሲወራ እንዲህ ነኝ ብለህ አትከራከር። መልካሙም ሆነ ክፉ ሥራ በአደባባይ በጊዜው ራሱ ይመሰክራል። አትከራከር። ዝም በል። በዝምታ ተጓዝ። ሶስተኛ የጥበብ ምልክት ታላቁ ሰሃባ አቡ ደርዳ ረዲየላሁ አንሁ እንዲህ ይሉ ነበር፣ ንግግርን እንደምትማረው ሁሉ ዝምታንም ተማር። ዝምታ ታላቅ ጥበብ ነውና ከመናገር ይልቅ መስማትን አዘውትር። ሁሉ እዚህ ያለው ከኔ ይሻላል። ማሻአላህ ያጨኑራቸው የደበቁትን የውስጣቸው አትበርብረው ለአላህ ተወሱ። ሒሳብ የሚያደርገው አንድ አላህ ብቻ ነው። ሒሳብ የአላህ ነው። ያንተ ስራ ዳዕዋና ዱዓ ብቻ። ሒሳብ የአላህ ስራ ነው። ሰውን አትተሳሰብ። ሰትረ ወላሂ ማን ሰተረ ሙስሊማን። አሁን ዘመናችንስ ምን በርበረ ነው? አሁን በርበረው ነው የዓለሙ ነው። በእነዚህ አራት ሁኔታዎች ውስጥ ስትሆኑ ዝም እንድትሉ መክራችኋለሁ። አንደኛ ስትናደዱ ቃላት አትመርጡ። ሰው ታስቀይማላችሁ። የምትናገሩትን አታውቁም። ያላሰባችሁትን ምላሳችሁ ላይ የመጣውን ስለምትሰነዝሩ ነገ ለይቅርታ እንኳን የሚያሳፍር ነገር ልትናገሩ ስለምትችሉ ዝም በሉ። ሁለተኛ ስለማይመለከታችሁና ስለማታውቁት ነገር ሌሎች ሰዎች ሲያወሩ ጥልቅ አትበሉ። እነሱ ያወሩ፣ ዝም ብትሉ የሚቀየማችሁ ሰው የለም። ሶስተኛ ሰዎች የሚሰማቸውን ስሜት መተው እንድታዳምጧቸውና እንድትረዷቸው ሲነግሯችሁ ዝም ብላችሁ ለማዳመጥ ሞክሩ። አታቋርጧቸው። እናንተም ተናጋሪ አትሁኑ። ሰው ብሶቱንና ችግሩን፣ ሐዘኑን፣ ሐሳቡን፣ ስሜቱን ሲነግራችሁ እኔም እኮ እንዲህ ብላችሁ የእናንተን ስሜት ከማውራት ዝም ብላችሁ ማዳመጥ የተሻለ ነው። አራተኛ አዲስ ነገር ስትጀምሩ፣ አዲስ ስኬት፣ አዲስ ስራ፣ አዲስ ደስታ፣ አዲስ ምዕራፍ ሲመጣ ዝም በሉ። ሁሉም ሰው በተለይ ደግሞ በዙሪያችሁ ያለ እንዳለ የእናንተ የደስታችሁ ተካፋይ ላይሆን፣ አድናቂ ላይሆን፣ አጋዥ ላይሆን ይችላል። አንዳንዴ ጥሩ ሞመንቶች እያሳለፋችሁም ዝም ማለትን ተለማመዱ፣ ይጠቅማችኋል። አራተኛ መከበር። ዝምተኛ ሰው በማህበረሰቡ ዘንድ የተከበረና ንግግሩ ክብደት የሚሰጠው ይሆናል። ብዙ የሚናገር ሰው ግን ንግግሩ ዋጋ እንደሚያጣ ሁሉ ዝምተኛ ሰው ሲናገር ግን ሁሉም ጆሮ ሰጥቶ ያዳምጠዋል። ዝም ብለህ የምትርቃቸው ሰዎች የሉ? ምንም ክፉ ሳትናገር ካፍ መራር ሳይወጣ ተገልጦ እያዩ ጥርስህን ያለ ኩርፊያ ያለ ቁጣ እንዲያረክሽኝ እንዲያረከኝ ሳትል በደልህን ሳትዘረዝር ጉዳትህን ሳታሳይ እንደው ዝም እንዳልክ የምጠፋባቸው ችላቸውን ችላ ብለህ ድንገት ችላ የምትላቸው ዝም ብለህ የምትርቃቸው ሰዎች የሉ? አቡ ሁረይራ ባስተላለፉት ሐዲስ ከጥንት ህዝቦች መሃል አንድ ጥሩ ሰው ነኝ ለአላህ እቆጣለሁ የሚል ሰው ነበር። ሌላ ወንጀለኛ የሆነን ሰው ደጋግሞ ወንጀል ላይ ያይ ነበረና በተደጋጋሚ ሲመክረው ሁሌም ያ ወንጀል ላይ ሲያየው ተቆጣ። ከመስመር የወጣ ቁጣ። ስንቴ ነው በመክረህ አንተ ወላሂ ከእንግዲህ አንተን አላህ አይምርህም ማለት ቁጣ እዚህ ደረጃ ደረስኩ። የአላህ ስልጣን ላይ ገባ። አላህ ተቆጣ። من ذا الذي يتألى علي ማነው በእኔ የሚምል? ማነው
እኔ ላይ ራሱን የሚሾም መማር ለመማር የኔ ስራ ነው። ወላሂ አላህ አይመርህም የሚል ማን ነው? እንግዲያውስ እሱን ምሬዋለሁ፣ ጀነት አስገብቼዋለሁ። አንተ ደግሞ የምትኮራበትን እንድቆጣ አደረገኝ የምትለውን ኢማንን መልካም ስራህን አበላሽቼዋለሁ፣ ሂድ ጀሃነም ግባ አለዋል። አቡ ሁረይራ አንዲት ቃል ዱንያውንም አኼራውንም አበላሸችብታል። ይሄን እንዳደረገ አላህ ይሄን እንዳለ አላህ ገደለው፣ ወደ ጀሃነም ወሰደው። አንዲት ቃል ገደለችው፣ ዱንያውንም አበላሸችበት፣ አኼራውንም አበላሸችው። ኢዳ ትልቅ የሸይጣን መፍትሄ መልካም ስራን መልካም ጸባይ እንዳንከተል የሚያደርገን በሽታ መድኃኒቱ ከሸይጣን መጠበቅ። ነገር ግን በአፋችን አውዙ ቢላሂ ሚነሸይጧኒ ረጂም እያለን በልባችን ልንጠራው አይገባም። ምላስህን በዝምታ ካላሰርካት እሷ አንተን በጸጸት ታስራሃለች። ስለዚህ ዝምታን ልማድህ አድርገው። በዝምታህ ውስጥ ከአላህ ጋር ትገናኛለህ። ንግግርህ ሲያስፈልግ ደግሞ መርጠህና መዝነህ ትናገራለህ። አስታውስ፣ በዝምታህ ማንም አይከስህም፣ በተናገርከው ግን ትጠየቅበታለህ። እና ይሄ የአላህ ወዳጆችን ለይተን የማናቅበት ሁኔታ ላይ ዝም ብሎ መዳፈርን ሰውን ጃሂል ሊሆን ይችላል። የአላህ ወዳጅ እኮ ሱብሃንአላህ፣ ጃሂል ሆኖ የአላህ ወዳጅ ሀብታም ሆኖ የአላህ ወዳጅ ይሆናል፣ ደሃ ሆኖ የአላህ ወዳጅ ይሆናል። ይሄ ቀልብ ጋር የተገናኙ ጉዳዮች ናቸው። በጣም መፍራት፣ በጣም መጠንቀቅ ያስፈልጋል። በዘመናችን አንድ ታሪክ ምን ገጠመ መሰላችሁ? አንድ አባት ጥሩ ልጅ አለው፣ አላህን የሚወድ በትምህርቱ ጎበዝ መስጂድ የሚመላለስ ልጅ ነው። አንዴ ከትምህርት ጥናት ላይ ስለቆየ በፈተና ሳምንት ስለቆየ እረፍት ፈለገና የአባቱን መኪና ይዞ ሊዝናና ፈለገ። አባቱን ዶ ቁልፍ ስጠኝ ቢለው እምቢ አለ። ይህ ልጅ ምን ያድርግ? ገና ልጅ ነው። እናቱን ለአባቱ ቁልፍ እንድትቀበልለት ላካት። እናቲቱ ሄዳ ስጠይቀው አባት ተቆጣ። እንዴት እሷን ይልክብኛል ብሎ فقال الوالد لوالدته ለሚስቲቱ ምን አላት? خذي هذا المفتاح واعطيه الولد ለልጁ ይሄን ቁልፍ ሰጅና ሰጨው። اسال الله الا يرد አላህን ጠይቀዋለሁ ይሄ ልጅ እንዳይመልስብኝ። አባት ጊዜው የተነዶ ነው እንጂ ይሄን ጥሩ ልጅ ይወደዋል እኮ። ግን እቺ ዱዓ አለፈች። يقول فأعطيت الولد المفتاح للجو هين قلف ستوت فانتظرناه ساعة وساعة فلم يحضر. ይሄ ልጅ ሰዓታት ጠበቅነው፣ ልጅ አልተመለሰም ትላለች። وانتظرناه فلم يحضر حتى جن الليل ምሽት እስኪገባ ድረስ ጠበቅነው፣ አልመጣም። وانتظرناه طوال الليل ሙሉ ሌት ጠበቅነው፣ አልመጣም። وأذن الفجر ولم يحضر ذلك الولد ልጅ ግን አልተመለሰም። ከዛም ጧት ላይ ፖሊሶችን ደን ልጃች ይዘን ማፈላለግ ጀመርነ። ለካስ ከባድ አደጋ ይሄ ልጅ ገጥሞት ነበር። የአባቱ ዱዓ ቀስፎት ነበር። ومات في ذلك الحدث በዛ አደጋ ይሄ ልጅ ሞቷል። وهو في ثلاجة من ثلاجات الموتى في أحد المستشفى ከሙታን የሚቀመጡበት ፍሪጅ ውስጥ ገብቶ አገኙት። سبحان الله. ووافقت بابا مفتوحا ይቺ ዱዓ የአባት እርግማን የአላህን የተከፈተ በር አገኘች። አላህም ተቀበላት ይቺን ዱዓ። አደራ እናቶች አባቶች ልጆቻችሁን አትርገሙ። አላህ ምላሳችንን ከመጥፎ ንግግር ጠብቆ በመልካም የምናውል ያደርገን። አሚን። አንዳንድ ተስፋ ያደረግናቸው ነገሮች ተስፋችንን ሲያጠፉት፣ ውስጣችን ሲሰበር፣ ሁሉም ነገር ሲጨልምብን አላህ ሌላ ግን ፈትሐለሁ እንኳንም ያ ነገር አልሆነ ሊያስብል የሚችል ሌላ ነገር አላህ ይፈጥራል። የሱም መንገድ ይዘን እስከ ጠበቅን ድረስ አላህ ነስሩ ብዙ ነው፣ ፈትሑ በጣም ሰፊ። አንድ ቀን ባል ለሚስቱ ከቤተሰቦቼ ጋር ከተገናኘሁ ረጅም ጊዜ ስለሆነኝ በጣም ናፍቀውኛል። ስለዚህ ነገ ልጠራቸው ስላሰብኩኝ ምግብ እንድታዘጋጅልኝ እፈልጋለሁ አላት። እሷን ቦታ እንዳልሰጠችው በሚያሳብቅ ድምጽ ጥሩ ኢንሻአላህ አለችው። በቀጣይ ቀን ጠዋት ወደ ስራ ወጣ። 6 ሰዓት ላይ ሲመለስ ባለቤቱን ቤተሰቦቼ በመንገድ ላይ ናቸው፣ ከደቂቃ በኋላ እዚህ ይደርሳሉ፣ ስለዚህ አዘጋጅ ያልኩሽን አዘጋጅሽ ሲል ጠየቃት። ደንታ ያላረገችለት መሆኑን በሚያንጸባርቅ ስሜት አላዘጋጀሁም አለችው። ለምን አላት። እነሱ ቤተሰቦች እንጂ እንግዶች አይደሉም፣ በቤት ውስጥ የተገኘውን ይቀምሳሉ አለችው። በብሽቀት ስሜት አላህ ያስተካክልሽ፣ ታዲያ ለምን ማታ አሻልሽኝ አላት። አሁንም ቢሆን ደውልና ነገራቸው፣ ቤተሰቦች ስለሆኑ ምንም ማለት አይደለም አለችው። ቁጣውን አፍኖ ይዞ ከቤቱ ወጣ። ታዲያ ከትንሽ ደቂቃ በኋላ የግቢው በር ተንኳኳ። ሚስት በሩን ለመክፈት ከቤት ወጣች። ስትከፍተው አይኗ የማያምነውን ነገር ተመለከተች። በመደናገጥ ስሜት መዳፎቿን እርስ በእርስ ከማመታታት ውጭ ምላሷ ተሳሰረ። እነዛ እንግዶች እሷ እንዳሰበቻቸው የእሱ ሳይሆኑ የእሷ ቤተሰቦች ናቸው። እናትና አባቷ፣ እህቶቿ፣ ወንድሞቿ፣ ልጆቻቸውና ባለቤቶቻቸውን ሰብስበው ወደ ቤቷ ጎረፉ። አባቷም ባለቤትሽ የት አለ አላት። አሁን ወጣ ብሎ ነው በማለት መለሰችለት። ማታ ደውሎ ለምሳ ግብዣ ጠርቶን አሁን ከቤት መጥፋቱ ምንድነው አለ።
ቤት ውስጥ ያለው ነገር ለባሏ ቤተሰቦች እንጂ ለእሷ ቤተሰቦች እንደማይመጥን በማሰቧ እየበሸቀች ደወለችና ለምንድነው ቤተሰቦች ለምሳ እንደጠራሃቸው ያላሳወከኝ አለችው። ባለቤቷም የኔ ሆኖ ያንቺ ቤተሰቦች ምንም ልዩነት የላቸውም ብሎ መለሰላት። ከዛም እባክህ እነሱን የሚመጥን ምግብ ስለሌለ ከውጭ ገዝተህ ና አለችው። እሱም አሁን ያለሁት ሩቅ ቦታ ነው፣ ቤተሰቦችን ልታስተናግጅ እንደፈለግሽው አይነት ነው፣ ምክንያቱም ቤተሰቦችሽ እንጂ እንግዶች አይደሉም፣ በቤት ውስጥ የተገኘው መብላት ይችላሉ አላት። ከዛም እኔንም ሆነ ቤተሰቦችን ማክበር እንዳለብሽ ትምህርት ይሁንሽ አላት። እስከ መጨረሻም የሌሎችን ሳናከብር የኛ እንዲከበርልን መፈለጋችን ትልቅ ሞኝነት ነው። የሌላውን ነገር ካላከበርን ያንተ ወይም የኔ ነገር እንዲከበርልን አንጠብቅ። ለቻናላችን አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ የቴሌግራም ቻናል ሊንካችንን ኮሜንት ላይ አስቀምጥላችኋለሁ፣ ገብታችሁ ፎሎ አድርጉ።